ሰላም ጤና ይስጥልን ክብራን የሰንበት ሙያ መርሃ ግብራችን ተመልካቾቻችን እንደምን ዋላችሁ የጸበል ጸዲቅ ሰዓታችን ላይ ተገኝተናል በዛሬ በዝግጅታችን ወደ ጠየቁ ጥያቄዎችን ምላሽ ይዘን መተናል ለጥያቄዎቻችሁ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት መጋቢ ሃይማኖት መምህር ምትኩ አበራ ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ አብራችሁ ቆዩ መምህር እንኳን ደህና መጡ እንግዲህ እንግዳችን አደሉም ቤተኛ ኖት ጸበል ጸዲቁን ይባርኩልንና ወደ ውይይቱ እንሄዳለን ጸበል ጸዲቃችንን ባርከን ተመልሰናል ተመልካቾቻችን ወደ ውይይታችን ነው የምናልፈው አሁንም አብራችሁን ቆዩ ወደ ጥያቄው ለለፍ መምህር አንድ እህታችንና ጥያቄውን ያደረሰች እንግዲህ ትዝብትም ጭምር አለው ጥያቄው በአጥቢያዬ ባለው ቤተክርስቲያን ልጆቼን ይዤ ለቅዳሴ የምገባው በሌሊት ነው ከልጆቼ ጋር ወደ ውስጥ ከገባው በኋላ አንድ ነገርን ታዘብኩኝ ዘወትር ከቤተክርስቲያን የማይጠፉ እናቶቻችን የየራሳቸውን ምንጣፍ አንጥፈው ቦታቸውን በመልክት አጥረው ተከፋፍለውታል ባለው ክፍት ቦታ ላይ ጠጋ ብለን ስንቆም ደግሞ ሰው አለው የሰው ቦታ ነው ያሉ ከማባረር በማይተናነስ መልኩ እንድንወጣ ገፉን በዚህ መሃል ልጆቼ ክፉኛ ደነገጡብኝ እነኚህ እናቶቻችን በርግጥ ብርዱ ሳይበግራቸው ቀን ከሌሊት ሳይሉ ስለ ሀገርና ስለ ሰላም እንደሚጸልዩ ባምንም በዚህ ልክ ግን ወደ ቤተ መቅደስ የሚቀርቡ ሰዎችን እንዲህ ባለው ሁኔታ መግፋቱ ተገቢነቱ አልታየኝም ድንገት ወደ ቤተ መቅደስ የሚገባ እንግዳ ሰው ና ተቀመጥ ተብሎ የቤተ ክርስቲያኗን አስተምሮ በጠበቀ መልኩ በመከባበር የበለጠ ወደ ሃይማኖቱ እንዲቀርቡ ማድረግ ክርስቲያናዊ ግዴታችን መሆኑን ዘንግተውት ነው ወይስ ምን ቢጎልባቸው ነው ይሄን የሚያደርጉት በማለት ክፉኛ ተከፋውባቸው ለመሆኑ እንደው እንዲህ አይነት ስራ በቤተ ክርስቲያናችን እንዴት ይታያል ቤተ መቅደስስ ገብተናና አስቀድሶይ የሚል ጥያቄ ነው መምህር ይገርም ነው በጣም ያሳዝናል እኔ አው አለ የእናቶች ወከባ እናቶች በተለይ አው ጥቂት ናቸው እነዚህ ዘመናዊ እናቶች ልጆቻቸውን ለማስቆረብ ሲሄዱ ገና ወጣት የሆኑ ጋብቻቸውን ፈጽመውና በጣም ነው የሚሰቃዩትና መተው አንዳንዶቹም ይጠይቁናል እና በቃ ስንቀመጣ ያስቀምጡንም ልጆቹ ሲያለቅሱ በጣም በልጆቹ እንማረራለን እንደገና ደግሞ እነሱ የሚጨምሩት ነገር አለ ነጠላችንን አለባበሳችንን አንዳንዴ ጸጉራችንን ሁሉ ይጎትቱታል በር ላይ ከለክሉናል የሰው ቦታ ነው ብቻ አይደለም ምንጣፍ ማንጠፍ ብቻ ሳይሆን ገና ከበር ጀምሮ በጣም በሚያሳዝን መልኩና በቅርቡ ወንድማችን ዲያቆን ብርሃኑ አድማስ ሲያስተምር ሰምቼው አንድ ወንድም አለ እና ቅዳሴ ለማስቀደስ መጥቶ መኪና ውስጥ ዕቃ ይረሳና ተመልሶ ወደ ውጭ ይወጣል እና ያንን ዕቃ ይዞ መጥቶ ሊገባ ሲል ገና አሃዱ አልተባለም ሊባል ዝግጅት ላይ ነው እና ይቸኩሎ ሊገባ ሲል የሆነ ሰውዬ በር ላይ ቆመና እጁን ዘረጋብኛል እንዳልገባ ማለት ነው ከዛ ቆይሺ እንግዲህ ወይ አሃዱ ይባልና ትንሽ ቆይቼ እገባለሁ ብዬ ቆምኩኛል ከዛ ከተባለ በኋላ በዛኛው በር ደግሞ ጥጉን ሄጄ ልገባ ስል አሁንም መጣና ከፊት ለፊቴ እጁን ዘርግቶ ይሄ ሰውዬ በዚህ ልጅ ላይ ነው ጦርነት የከፈተው አለ ስርዓተ ቤተክርስቲያን ያስከበረ አይደለም እና አንዳንድ ሰዎች ልክ እንደዚህ ናቸው እኔም አጋጥሞኛል ልጄ ትንሽ በነበረችበት ጊዜ ገና ራሷን ችላ እንትን አትልምና ይዣት እየገባው በወንዶች በር ማለት ነው እሷን በዛ በሴቶች በር ይዘነው መግባት ያለበት ማነው አስገባት አንተ በዚህ ግባ እንዴ አባቷ እኮ ነኝ ህፃን ነች እኮ ቢሆንም በዛ በኩል እኔ አስገባላለሁ ብሎ ሊቀበላት አይ እንደዚህ አይነት ነገር የለም እንዴ አይደለም ስርዓተ ቤተክርስቲያን ላይ ህፃናት ቦታ ካለ ለብቻቸው ይሆኑ ቦታ ከሌለ ደግሞ በወላጆቻቸው እግር ስር ተቀምጠው ስርዓቱን ይከታተሉ የሚል አለ ስለዚህ እኔ ወላጅ ነኝ እግሬ ስር ነው ማድረጋት ሳይመስለው ብቻ ፈቀደልኝ ገባውኝና አንዳንዴ እንዲህ አይነት ነገሮች አሉ አሁን እኔ ስለማቅ ነው ተጋፍቼ ሌላ ሰው ቢሆን ልጁን ይሰጣል ወር የሆነ ነገር ሊፈጠር ይችላል ወይ ሁለተኛ አልመጣም ይላል በጣም ከባድ ነውና ምናቀውን ነገር
እንደው ብዙ የምናስተናግዳቸው ነገሮች እኮ አሉ በጣም ብዙ። አንደኛ ሰንበት ተማሪዎች በር ላይ ቢሆኑ እነዚህ ወከባ የሚፈጥሩ ሰዎችን ትክክል አይደለም ረፉ የቱ ጋር መግባት እንዳለበት ሰው እያስተካከሉ ቀስ ብሎ መግባት እንዳለበት በር ላይ እንዳይቆም ጥግ ቦታ እንዲይዝ ጫማቸውን በመጠበቅ ልጆቻቸውን በማስተናገድ ብዙ የሚሰሩ ስራዎች አሉ። እዛ ላይ ብናተኮር እነዚህ እናቶች እነዚህ ወከባ የሚፈጥሩ እናቶች በጣም ጥቂቶች ናቸው። እኔም ያጋጥመኛል። ለምሳሌ ያህል በጣም የደከማቸው እናቶች ወይም ደግሞ ወንዶች ሊሆኑ ይችላሉ ሴቶች አረፍ ሲሉ ቅዳሴው ላይ ሌላውን በማያውክ መልኩ ማለት ነው አረፍ ሲሉ ከሩቅ መጥተው እነሱም ቅዳሴውን አቋርጠው እኮ ነው ሌላ ሰው እስከሚሰማቸው ድረስ ተነስ የሚሉ በመቋሚያው ሁሉ የሚመቱሽ የመቋሚያው ህመም ነው የሚበሰው እኮ ከዛ ተቀምጠሽ ከምታጠፊው ጥፋት ማለት ነውና በጣም እኔ ደነግጣለሁ አንዳንድ ጊዜ ማለት ነውና ከብዙ ሰዎች ጋር እጣላለሁ። በተለይ ውጪ ከሆነ ማስቀድሰው ምን አገባችሁ በሚል ማለት ነው እና ያሳዝናል። አንዴ ምን አየው መሰለሽ በታክሲ ሰውየው ታማዋል ስጋው ደግሞ ሊቀበሉ ነው ቤተሰቡን ይዟቸው እየመጣ ያለው ማለት ነውና በሩ ላይ በጣም የምትጮህ አንዲት ሴት አለች። በየአብያተ ክርስቲያኑ ላይ በር ላይ ቆማ ስድብ ነው በቃ ሴቶቹን ትሳደባለች። ካህኑን እርግማን ነው ይድፋችሁ ይገልብጣችሁ ምናምን ነው ብትሉ ሰው ፈርቷት ቆሟል። ከዛ ሊቆርቡ የገቡ ድርገት ደርሷል። ከዛ ከእግዚኦታ በኋላ መኪናው ሊገባ ሲል በጭራሽ አይገባም አለች። እንዴ እኔ አይቻልም መግባት አለባቸው ስጋው ደግሞ ሊቀበሉ ነው በፍጹም። ከዛ ዝም ብለህ ግባ አልኩት ታክሲውን ማለት ነው። ሊገባ ሲል ታክሲ ውስጥ ጎማው ላይ ተኛች ሴትዮዋ ማለት ነው። እንደገና እሷን ጎትተን አውጥተን በቃ እኔ አልገባም ተውት ምናምን አለ። እንጃ እንግዲህ እዛ ጊዜ ይቀበሉ አይቀበሉ አላቅም። እኔም በጣም ስለተመሳጨውኝ ትቼ ሄድኩኝና አሁን ይሄ ማስከበር አይደለም መበጥበጥ ነው ሀውክ መፍጠር። አንዳንዶቹ መልአክ ይረገጣል ይላሉ። እንዴት መልአክን ከሰው ጋር እንዴት ነው መልአክትን ሰው አንድ ሰው የሚረግጠው ሲራመድ እንዴ በጣም ከባድ እኮ ነው። ራሱ አይበቃም ወይ የቅድስት ቤተክርስቲያን ክብሩ አይበቃም? ቤተክርስቲያንን ጠቅጥቆ መሄድ ቅዳሴውን ረግጦ መሄድ የሚለው ትምህርት እኮ ይበቃል። የግድ መልአክት አሃዱ ሲባል መልአክት መሬት ላይ ይረባሉ ሁሉ አሃዱ ሲባል ፍጥረታት በሙሉ ይቆማሉ። ንፋሳት ሁሉ ነው አይታዘዙም ነው የሚባለው። በቃ ስሙ ከባድ ነው። በእግዚአብሔር ስም የማይታዘዝ የለም። ስለዚህ ዝም ብሎ መንቀሳቀስ ማለት ለእግዚአብሔር ስም አለመገዛት የሚለው ነው የሚያመጣው እንጂ እኔ ረግጬ ማበላሸው ነገር ኖሮ አይደለም እኮ ለእግዚአብሔር ስም እየተገዛው አይደለም። በቃ ራሴን መግዛት አለብኝ መደንገጥ አለብኝ አይደለም። የእግዚአብሔር ስም ባንዲራ ሲሰቀል እንቆማለን አይደለም። ብናቋርጥ ኃጢያት ነው አይደለም። ብንራመድ የሚቀስፈን ነገር አለ አይደለም። ስለምንወዳት ነው በባንዲራዋ የምናየው ሀገራችንን ነው። ክብር ነው። በቃ ቆሜ ተገዛውልሽ ለማለት ነው አይደለም። በቃ እኔ ላንቺ እገዛለሁ ራሴን ሰው ለእግዚአብሔር ሲሆንስ ልክ አሃዱ ሲባልም እሱ ነው ስሙ እየተጠራ ነው። አንድ ሰው አሃዱ የሚለውን ድምጽ መስማት ከቻለበት ቦታ ጀምሮ ነው የሚለው። እንደውም ቤተክርስቲያን አይደለም ከመንደርሽም እየተራመድሽ ድምጹን ከሰማሽበት ቦታ ጀምሮ መቆም አለበት ይላል። ግን ሌላውን ሳያወክ ነው። ለምሳሌ አሁን መኪና ይዞ ከኋላ መኪና እያለ ዝም ብሎ ቢቆም ሌላ መንገድ ዘግቶ ማለት ነው እሱ ጽድቅ አይደለም። ሌላውን ሳንረብሽ ብንቆም ምን ተጠቀመውኛ ነን። ሌላው ስላላከበረኛ ግብግብ መቅጠም የለብንም እንዴ። ለእግዚአብሔር እኮ ማንም ሰው ጠበቃ አይቆምለትም። እሱ በቂ ነው ራሱ። የራሳችንን ብቻ መፈጸም በቃ እኔ ቆሜ አስቀድሳለሁ አይደል። ሌላው ውርውር ይላል። ከቻልኩ ማስተማር ነው ካለዛ እሱን መተው ነው። እኔ የጮኩ ሴትዮዋ እኮ ቅዳሴ ላይ በጣም ነው የምትጮው። ማን ነው አሁን ቅዳሴ የሚያከብረው? እስቲ እሷ ነች ወይስ ሌሎቹ ናቸውና እኔ በር ላይ ከምቆምና ጫጫታ ከምሰማ ጥጉን ይዤ ሌላውን ሳረብሽ ገብቼ ባስቀድስ ምንድነው ችግሩ? አንዳንዶቹም በር ይዘጋ ይሉሻል። ቅዳሴ ከተጀመረ በኋላ መዘጋት አለበት። ጥሩ ነው፣ ግን አስተምረን ነው መዝጋት ያለብን። አስተምረን ሰውን ነግረን ነው መዝጋት ያለብን። እና አንዳንድ ሰው ደግሞ ሆን ብሎ አይደለም የሚያረፍደው። መንገድ ላይ የሆነ ነገር ያጋጥመዋል። ለትንሽ ለጥቂት ውስጥ ሲገባ ብቻ ሚራካል በማስቀደስ ማለት ነው። ውጪ ባካና ይሆናል። ለዚህ ሰው ትንሽ ብንፈቅድለት ምንድነው ችግሩ በራሱ ማለት ነው። እኔ የአጥቢያው ስብከተ ወንጌል ኃላፊዎች፣ ሰበካ ጉባኤው፣ ሰንበት ትምህርት ቤቱ ተማካክረው ስርዓተ ቅዳሴውን ማስከበር አለባቸው። ግቢውን በቃ መቆጣጠር አለባቸው። እና እናቶች ይሄ ብቻ አይደለም የረፈደባቸው ተሳላሚዎችን አያስገቡም። አንዳንድ አስቀዳሾችን እንዳልሽው ቦታዬ ነው ብሎ ይገፏቸዋል። እየገፏቸው ወደ ውጭ የሚያወጣቸው ሰዎች አሉ። እኔ እነዚህ ሰዎች ቤተክርስቲያን ውስጥ እንደዚህ ጨካኝ ከሆኑ እቤታቸው ብትሄጂ እንዴት ነው የሚያስተናግዱሽ ነው። እንግዲህ አንድ ክርስቲያን ቤቱ እንግዳ ማስተናገድ አለበት አይደል? እግር አጥቦ አልጋውን ለቆ ቀለብ ሰፍሮ ነው እንግዳ ማስተናገድ። እዛ የእግዚአብሔር ቤት ውስጥ እኮ እንግዳ አላስተናገዱ። በእግዚአብሔር ቤት ውስጥ ቆም ብለው መፈተሽ አለባቸው። እንግዳ ነሽ? አዎ አይዞ እኛም የለመድነው እንደዚህ ብለን ነው ና እኔ ጋር ቆማ ነው ቃልን መቋሚያ ሁሉ እኮ የሚሰጡ እናቶች አሉ። እኔ ይቅርብኝ እንከረም እንኪት የሚሉ እናቶች አሉ። አስታወሽኝ እኔ እዚህ ማርያም ቅድስተ ማርያም
እኛ አሁን ለስራችን ቅርብ ስለሆነች ሰዓታችንን አጣበን ቅዳሴ ከሰዓት እናስቀድሳለን። ያው አንቺም ታስቀድሻለሽ እና ቆመን ስናስቀድስ ዝናብ ሲሆን በተለይ በፍልሰታ ማለት ነው በጣም የታዘብኩት መጠለያ ላይ ያሉ እናቶች ሁለት ሰው ጃንጥላ ይዘው ይመጣሉ ከቤታቸውና ጃንጥላ ሲያድሉ አንድ ጊዜ እኔ በቃ አቋርጬ ወደ ቢሮ ልገባ ነበር ኃይለኛ ዝናብና አምጥተው ጃንጥላ ሰጡኝ። በዛ ጃንጥላ ቅዳሴውን ጨርሻለሁ። ለካ ይቻላል አይ ከቤትሽ ሁለት ሰው ጃንጥላ ይዘሽ መተሽ ዝናብ ሲዘም ከጎን ላለ ሰው የትሩፋት ስራ ነው። በጣም የሚገርም ነው። ሲጀመር ቤተክርስቲያን ውስጥ ተጨማሪ ምንጣፍ ማንጠፍ አይቻልም። በቃ የቤተክርስቲያኗ ምንጣፍ በቂ ነው። ገጠር አይደለም ሲሚንቶ ላይ አይደለም የቆምነው አፈር ላይ አይደለም በቂ ምንጣፍ አላት የቤተክርስቲያኗ። ግቢ ውስጥ ያልኩ አይደለም ቤተ መቅደስ ውስጥ ምንጣፍ የሚያነጥፉ እናቶች አሉ ይዘው መጥተው። ይሄ መስገጃ ይዞ መሄድ የኛ ስርዓት አይደለም በነገራችን ላይ ማለት ነው። ሌሎች ናቸው መስገጃቸውን ትከሻቸው ላይ አድርገው የሚሄዱት። እኛ ቤተክርስቲያን ነው የምንሄደው ነጠላችንን ለብሰን ሲሆን እንደውም እኮ የቀድሞቹ አባቶች አሸዋ ከበረሃ አምጥተው አሸዋ በትነው አሸዋው ላይ ይሰግዳሉ መከራውን ለማስታወስ የክርስቶስን ማለት ነው። እኛ ደግሞ ሸፍነን ነው የምንሰግደው ጭራሽ ማለት ነው። የቤተክርስቲያኑ አቧራ እምነት ነው ቢነካን ምን ችግር አለው? ከሆነ ደግሞ ለኛ የሚሆን ለመቀመጫችን ያህል እንጂ የሌላውን ሰው ቦታ ሁሉ መያዝ በጣም ከባድ ነው እና ከዚህ ድርጊት መቆጠብ አለባቸው። በእነሱ የምንማረር ሰዎችም ደግሞ እንደሚያልፍ ስላላወቁት ስላልተረዱት ቆጥረን የቤተ ክርስቲያኒቷ አለመሆኑን አምነን ሳንከፋ ሳንበሳጭ እነሱ ቤተ ክርስቲያኒቷን አይወክሉም አይደለም። ብዙ ጊዜም እኮ ድግስ ላይ እናያለን ባለቤቱ ድግስ ደግሶ ብዙ ሰዎችን ጠርቶ አስተናጋጆች ግን ሊያበላሹት ይችላሉ አይደል? አጠገብሽ ላለው ሰው ሁለት እንጀራ ሰጥተው ላንቺ ደግሞ አንድ ሊሰጡሽ ይችላሉ። ባለ ድግሱ ይሄን አላለም፣ አስተናጋጆቹ ግን ያበላሻሉ። እና ባለ ድግሱን ማየት ነው ሁልጊዜም እግዚአብሔርን ማየት ሁልጊዜም ቤተክርስቲያንን ማየት ነው። እነዚህ ሰዎች ስላላወቁ ነው። ሲጀመር በእግዚአብሔር ቤት ሁሉም ሰው አስተናባሪ አይሆንም። የተፈቀደለት ሰው ነው አስተናባሪ። አንደኛ ካህናቱ ናቸው፣ ቀጥሎ ዲያቆናቱ ናቸው የሚመጡት። ከዛ ደግሞ ቤተክርስቲያኒቷ የወከለቻቸው ሰዎች ማለት ነው። በጥሞና በትህትና አንዳንድ ወጣቶች እኔ አደንቃቸዋለሁ በጣም ሲያስተናግዱ። በተለይ እኔ ለሁሉም ወጣቶች አርአያ የሚሆኑ አሁን በቅርብ ያየዋቸው ኢምፔሪያል ማርያም ቦሌ ማርያም ቤተክርስቲያን ከሌሊቱ ጀምሮ መኪና ይዘው የሚመጡ ሰዎችን እንዴት እንደሚያስተናግዱ መኪና የሚያቆሙበትን ቦታ እኔ ቢቸገረኝ ጠየቅኳቸው። ቤተክርስቲያን አባቶችን እነዚህ ሰዎች ተደራጅተው ነው ገንዘብ ይከፈላቸዋል ብዬ ጠየቅኳቸው። በጭራሽ አንጸባራቂ ልብስ ለብሰዋል። የትሩፋት ስራ ነው ደግሞ ባለቢሮ ባለስራ ናቸው ብዙዎቹ ማለት ነው። መኪናውን በትክክል አስደርድረውት የእግረኛውን መንገድ አስከብረው የሚገባውን የሚወጣውን ተቆጣጥረው አንድ ሀውክ የለም። እኔ በጣም ነው ያደነኳቸው። ስትቸገሪ እንኳን ፓርክ ለማድረግ ቁልፍ ይቀበሉሻል ሴቶቹ ምናምን ድንብር ሲላቸው ማለት ነው። ራሳቸው አስተካከለው ምን ብለው ይሄ ነው በቃ እንደዚህ ነው መስራት። ሰዎችን ወደ ቤተክርስቲያን እንዲመጡ እንጂ እንዲርቁ ማድረግ የለብንም እና ሁላችንም አስተናባሪ መሆን የለብንም። ሌላው የምንናገረው ነገር ወይም ለምንናገረው ነገር በቂ ዕውቀት ሊኖረን ይገባል። አንድ ሰው ስለ ቅዳሴ ለማስተማር እኔ መጀመሪያ ስለ ቅዳሴ አውቃለሁ ወይ የተሳሳተ ነገር እንዳንናገረው ማለት ነው። የተሳሳተ ነገር ከተናገረ እኛም ችግር ውስጥ እንገባለን፣ ያንንም ሰው እናሰናክለዋለን። ስለ ቅዳሴ በቂ ዕውቀት አለኝ ወይ? ስለ ስጋው ደግሞ በቂ ዕውቀት አለኝ ወይ? ስለ ቁርባን ስለ ጥምቀት በቂ ዕውቀት አለኝ ወይ? እነዚህን ነገሮች ማጤን ያስፈልጋል። በዚህ በማርቆስ ወንጌል ምዕራፍ 9 ቁጥር 42 ላይ በእኔም ከሚያምኑ ከነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ ትልቅ የወፍጮ ድንጋይ ባንገቱ ላይ ታስሮ ወደ ባህር ቢጣል ይቀለዋል ይላል። በእግዚአብሔር የሚያምኑትን ሰዎች ማሰናከል በጣም ከባድ ነው። በእኛ ሰዎች እንዲያዝኑብን አይፈለግምና ሰንበት ትምህርት ቤቶች፣ የስብከተ ወንጌል ክፍል ኃላፊዎችና ሰባኪያን፣ የሰበካ ጉባኤ አባላት በግቢያቸው ውስጥ ያለውን ችግሮች ምዕመኑን ማናገር እስቲ ምንድነው በግቢያችን ውስጥ ያለው ችግር የምታዩት የሚያሳዝናችሁ ነገር ካለ ምናስተካክለው። ልክ ሙዳየ ምጽዋት እንደምናስቀምጠው የሐሳብ ሳጥን የሚሰጡበት እንዲናገሩ ማድረግ ያን ሰብስቦ በቢሮ መምከር ከዛ ከሰንበት ቤት ወጣቶች ጋር ከአካባቢው ወጣቶች ጋር ከጽዋ ማህበራት ጋር ተነጋግሮ ግቢያቸውን ማስከበር አለባቸው። ቤተክርስቲያኑ ማንም ሰው አዝኖ መሄድ የለበትም። ሁሉም ሰው ተደስቶ ነው መሄድ ያለበት። ድጋሚ እንዲመጣ እንዴት ተራ የንግድ ቤቶች ደንበኛቸው ድጋሚ እንዲመጣ ትሪት ያደርጋሉ አይደል እንዴ? ቤተክርስቲያን እሱስ ዋጋ እናገኝበት ነው። ሰው በኑሮ ይማረራል፣ በስራው ይማረራል፣ በህይወቱ ሊያለቅስ ነው እዛ የሚመጣውና ነገሮቹን በሙሉ ማመቻቸት ከኛ ይጠበቅብናል። ካለዛ አይገቡ አያስገቡ ተብሎ እንደተነገረው ይፈረድብናል ማለት ነውና እሱን ነው የማጠቃለያ ምክር ማረገው። ግን እኔ አጠቃላይ ለናቶች በዚህ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 1 ላይ እንግዲህ እኔ ይላል ቅዱስ ጴጥሮስ ነው በመካከላቸው ያሉትን ሽማግሌዎች
እመክራቸዋለሁ ይላል። ከሽማግሌዎቹ ይጀምርና በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ይላል። አሁን ሽማግሌዎች ማለት ካህናት ብቻ አይደሉም። ለምሳሌ እነዚህ እናቶች ከነሱ ታናናሽ የሆኑትን እህቶች ወደ እናትነት የሚመጡትን ማሳየት መምከር አለባቸው። ጡት እንዴት ማጥባት እንዳለባቸው ላያውቁ ይችላሉ። እንዴት መቀመጥ እንዳለባቸው እንኳን ልጅ አቅፈው እንዴት መቀመጥ እንዳለባቸው ላያውቁ ይችላሉ። አይዞሽ አምጪው ልጅሽን እንደዚህ በይ፣ ነጠላሽን አስተካኪ፣ ጎሽ አሁን ደግሞ ያዢ፣ ችግር የለውም አይዞሽ ማለት አለባቸውና ሽማግሌዎች የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት፣ ለመንጋው ምሳሌ ሆኑ እንጂ ማህበሮቻችሁን በኃይል አትግዙ ይላል። በማንቀጥቀጥ በማራድ በማስፈራራት አይሆንም፣ በትህትና ነው። ለመንጋው ምሳሌ ሆኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ይላል። ወደ ወጣቶቹ ደግሞ ይመጣና ለሽማግሌዎቹ ተገዙ፣ ሁላችሁም እርስ በርሳችሁ እየተዋደዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። አንዳንዶቹም ሲነገራቸው አይሰሙ፣ ምን አገባሽ ምናምን ይላሉ። እንደሱም መሆን የለበትም። የሚነገረንን መስማት፣ በትህትና የማናውቀውን ነገር መጠየቅ፣ የእግዚአብሔርን ቤት መፍራትና ማፈር አለብን። ሁሉም ነገር ግን ዓላማው ስርዓተ ቤተክርስቲያን ማክበር ነው። ከዛ ውጭ የለምና ነፍስን ማዳን ነውና በዚህ መልኩ ቢስተናገዱ ጥሩ ነው ብዬ አስባለሁ። እንደው መምህር ከዚሁ ጋር ምናልባት አንተ ብታጠቃልልም እኔ አንዳንድ ሀሳቦችን ላንሳ። ምናልባት ስርዓተ ቁርባን እንግዲህ ቅዳሴን ማንኛውም ምእመን ገብቶ ሙሉ ቅዳሴውን ቤተ መቅደሱ ማስቀደስ እንዳለበት ነው እንግዲህ ቤተክርስቲያናችን ማስተምሯ። ነገር ግን በተለያዩ ምክንያቶች ሳይሞላልን ቀርተን ላናስቀድስ እንችላለን። መጨረሻ ላይ ግን ከግዚኦታ በኋላ ገብተን ልጆችን እናቆርባለን። ጠዋት ከመጀመሪያው ጀምሮ አሃዱ ሲባል ጀምሮ ገብተው ቦታ ያጡ ምእመናን ቀጣይ እጣ ፈንታቸው የሚሆነው ቆይቶ መምጣት ነው። በቃ አርፍደው ይመጡና ተኝተው ይቆዩና በገባም እናቶች ስለሚጨቃጨቁን ቦታ ስለማላገኝ በቃ ግዚኦ ሲባል ሄጄ ልጆቼን አስቆርባለሁ ወደሚል ሐሳቤን ያመራልና እንደው እናቶቻችንን መተቸት አይደለም፣ ግን እርሶም እንዳሉት ትንሽ አቅጣጫ ለማመላከትም ጭምር ነው። ቤተ መቅደስ ውስጥ ያለው ስርዓት መንፈሳዊ ድባብ እንዲኖረው ትትና የተሞላበት እንዲሆን እናቶቻችን ለኛ መጽሐፎቻችን ናቸው። እኛ እነሱን አይተን ነው ህይወትን የጀመርነውና ብዙ ነገር እንማርባቸዋለን። ሳይናገሩ ቆመው ሁሉ ምንማርባቸው እናቶች አሉ። በየታቸው ምንማርባቸው ምንደነግጥባቸው እናቶቻችን አሉና የሚያስቀና ህይወት ያላቸው እናቶች ትትናን የተላበሱ እናቶች እንዳሉ ተመልካቾቻችንም ይረዱናል ብዬ አስባለሁ። ግን አንዳንዴ ልክ እንደው መምህር እርሶም እንደታዘቡት እንደዚህ አይነት ወጣ ያሉ ነገሮችን የሚያሳዩ እናቶች ግን ይታረሙ ዘንድ ነው ይሄንን ፕሮግራም የሰራ ነውና ስናስቀድስም እንደው ዘግይቶ መምጣቱ ላይስ ምናልባት በዚሁ መልእክትን ማስተላለፍ እንድንችል መምህር ቅዳሴው በተለያየ ምክንያት ላይ ሞላለን ይችላል እንደተባለው በዚህም ደግሞ ያኮረፈ ምእመን ልጁን ይዞ አርፍዶ ሊመጣ ይችላልና እንደው ስርዓተ ቁርባን ላይስ ልጆች እንዴት አድርገን ነው ማስቆረብ ያለብን? እውነት ለመናገር ስርዓተ ቁርባን ላይ የሚታየው አርፍዶ የመምጣት ችግር በአብዛኛው የስንፍና ነው። በአብዛኛው ማለት ነው። በአብዛኛው የስንፍና ነው እና ይሄ ልምድ አለ አይደል? ምን ተቆጪ ስለሌለ በቤቱ ውስጥ አሁን ለምሳሌ አንቺ የስራ መሪሽ ወይም አለቃሽ ማለት ነው አንድ ቀን ስታረፍጂ ዝም ካለሽ፣ ስትደግሚ ዝም ካለሽ፣ 3 ቀን ዝም ካለሽ በዛው ተለምጂዋለሽ። በሁለተኛው በሶስተኛው ለምን ብሎ ከጠየቀሽ ግን ድጋሚ እንዳይጠይቅሽ ትጠነቀቂያለሽ። ልክ እንደሱ ማለት ነው። አሁን ቤተክርስቲያንም የሚጠይቅ አካል ስለሌለ ለምዶብን ነው እና ለዚህ ነው አንዳንድ ጊዜ በር ወደ መዝጋት የሄደችው ቤተክርስቲያን ለማበርታት ሰዎች በጊዜ እንዲመጡ በጊዜ ክትት እንዲሉ ለማድረግ ማለት ነው። እሱም መፍትሄ አይሆንም። ስለዚህ ደጋግሞ ማስተማር ይጠበቃል። ሁልጊዜ በተለይ እሁድ ዕለት ሁሉም የሚገናኘው አርፋጁም በጊዜ መጣውም ከቅዳሴ በኋላ ታምረ ማርያም ተነቦ የስብከት መርሃ ግብር አለ አይደል? እዛ ላይ አጠንክረን መስራት አለብን። ሁሉም እስከዛ ድረስ የሚገባ ሰው እኮ አለ። እዛ ላይ አጠንክሮ መስራት በቃ ሙሉ ዋጋ ሙሉ ደሞዝ እንድታገኙ ድከሙ። በሰንበት በቃ በሌሊት ለመምጣት ሞክሩ። አስቸጋሪ ከሆነ ንገሩን። በጣም የሚያስፈራ ሰፈር ምናምን ካለ ደግሞ የአካባቢ ወጣቶች ተነጋግረው በግሩፕ ሰዎች የሚወጡበትን ቦታ እንዲጠብቁ ወደ መፍትሄው መምጣት ነው። ችግራችሁ ምንድነው የምታረፍዱበት? በዚህ እኛ በር እየዘጋችሁብን ካሉ ይከፈታል ማለት ነው። በር ላይ ሰዎች እየቆሙ አትገቡም እያሉን ካሉ እሱም ይቀረፋል ማለት ነው። አይ አካባቢው ጨለማ ስለሆነ እሱም ይቀረፋል ማለት ነው። ቤተክርስቲያን እኮ መብት አላት። እስከ አካባቢው የጸጥታ ኃላፊዎች ድረስ ማናገር ትችላለች ማለት ነው። ስለዚህ ችግሮቹን ምንድነው የምናረፍድበት ችግር የሚለውን ነገር ማምጣት መሞከር። በአብዛኛው ግን እኔ ስመለከት ስንፍና ነው። ሁለተኛው ምክንያታቸው ደግሞ
በሌሊት ቅዳሴ የሚገባባቸው ቦታዎች አሉ ይሉሻል አንዳንዶቹ ደግሞ ሌሊት ከሌሊቱ 10 ሰዓት ተኩል እና 11 ሰዓት ላይ ቅዳሴ ይገባል ስለዚህ 11 ሰዓት ቅዳሴ የሚገባ ከሆነ እኔ ከቤት 10 ሰዓት መውጣት አለብኝ ያኔ ደግሞ አይመችም የሚሉ ምክንያት እነዚህ ስፔሻል ኬዝ ነው የተለየ ነው እነዚህን ከሰበካ ጉባኤ ጋር ምናምን ተነጋግሮ እስከሚፈታ ድረስ በደረሱበት ሰዓት ኑ ነው የምትያቸው ምክንያቱም ለወንበዴ ለሌላ ራሳቸውን አጋልጣችሁ ነው አትያቸው ይሄ ደግሞ አጉል መደፋፈር ነው እግዚአብሔርን የሚሆነው ማለት ነው ይሄ ችግር ከሆነ በራሱ መፍትሄ እስከሚበጅለት ድረስ በለመዱት ነው የሚቀጥሉት ማለት ነው ሌሎቹ እንዳልሽው ወከባ ፍራቻ በቃ እኔ እዛም ሄጄ በር ላይ ከሆነ መቆመው ብርድ ላይ ወደ ውስጥ ማልገባ ከሆነ አሁን ረፍዷል በቃ አንደኛዬን አርፍጄ ነው የሚሄደው የሚሉ ሰዎችም አሉ ስለዚህ እነዚህ ሶስታችንም ጋር አለ የቤተክርስቲያን ኃላፊዎቹም ጋር ችግሩ አለ ምእመኑም ጋር ችግሩ አለ የምእመን አስተናጋጅ ነን የሚሉ ሰዎችም ጋርም ችግሩ አለ ማለት ነው ስለዚህ ይሄ የሚፈታው በትምህርት ነው የአድባራቱ ሰባኪያን ወንጌል እኔም አሁን የቤት ስራው ሲጃለው ለራሴ እኔ ደብር ላይ አሁን ጧት ላይ ከመናገረው ማሳሰቢያ አንዱ እሱ ነው ንብረታችሁን ጠብቁ ስልካችሁ ምናምን ይባላል አይደል አንዱን ይሄን አስገባለሁ በቃ በማርፈድ ውስጥ ያላችሁ ሰዎች የምታርፉበትን ምክንያት ነገሩንና ችግሮች የሚቀርፉ ከሆነ እንቀርፋለን ግን በተቻለ መጠን ቀደም ብላችሁ ለመምጣት ሞክሩ የሚለውን ነገር መነገር አለበት ማለት ነው በተረፈ ግን እንደው በቃ ቤተክርስቲያን የሚቆጣጠር የለም ወይ የሚያይ የለም ብሎ ዝም ብሎ ልጆችን ከንቅልፋቸው አስነስቶ በደረሱበት ሰዓት አቅርቦ ማስወጣት ደግሞ በጣም የሚገርምሽ አርፍዶ መጥቶ ማቅረብ ብቻ እኮ አይደለም ከቆረቡ በኋላ ደግሞ ይዟቸው ነው የሚሄዱት አይቆዩም እንኳን እስከመጨረሻው ጸሎት እንኳን አይታገሱ እንዲህ አይነት ንዝላልነት ግን መኖር የለበትም በተቻለ መጠን ተዘጋጅቶ ደጅ መጥናትም ነው በዛ ላይ እኮ በቃ ለአንድ ነገር በጣም እየተዘጋጀሽ በሄድሽ ቁጥር ያን ነገር እንዳከበርሽው እንደወደርሽው የገለጥሽ ነው የምትሄጂው የምታገኙን በረከት በዛ ልክ እየሰፋ ነው የሚሄደው ማለት ነው ስለዚህ እግዚአብሔርን ማክበር አለብን እንደው እንኳን በጣም ችግር ሆኖ አርፈን እንኳን መተን ካቆረብን በኋላ ደግሞ ጠብቀን ሰሮተ ህዝብ እስከሚሆን ድረስ ማለት ነው ይሄ አንዳንድ ቦታ ላይ ደግሞ ሰሮተ ህዝቡን 5 ሰዓት የሚያርጉ ደግሞ አሉ ይሄንንም እኔ አልደግፈውም እስከ 5 ሰዓት ሰው መቆየት የለበትም ስለዚህ ትተው የሚሄዱ ሰዎች በዚህ ሊነቀፉ አይገባም አሁን እኛ ጋር ደብረ ኃይል ቅዱስ ራጉኤል መርካቶ አለቃው መመሪያ ሰጥተዋል ከ3 ሰዓት በጭራሽ አያልፍ 10 ጉዳይ እንኳን ቢሆን ለመመናኑ ይናገራሉ አሁን ስንት ሰዓት ነው 10 ጉዳይ ስለዚህ ትንሽ ነገር ማለት ይችላሉ አይደል ይላሉ አስፈቅዱ 3 ሰዓት ላይ ነው ሰው ያቃል ይኸውልሽ ሌላ ቦታ አሁን ጧት ከቅዳሴ በኋላ ታምረ ማርያም ሲነበብ ቆሞ ይሰማና ሰው በአብዛኛው ትቶ ይወጣል እና ማሳሰቢያው ዋካችሁ የምትወጡ ሰዎች አላችሁ ምናምን መርካቶ ራጉኤል እንደ አይነት ማሳሰቢያ የለም በጣም ገርሞኛል በህይወቴ ማለት ነው ሰው ልክ ታምረ ማርያም ከተነበበ በኋላ ወደ ውስጥ ነው የሚገባው ምንድነው ዋስትና አለው እንደሚለቀቅ ያቃል ማለት ነው ከበጊ ሰዓቱን ጠብቆ እንደሚለቀቅ ስለዚህ ይሄን ያህል መተማመን መፍጠር መቻል አለብንና ሁላችንም እናስተካክለው ችግር ነው እጅግ በጣም አድርገን ነው እናመሰግነው እንግዲህ መምህር እርሶም ባጥቢያው ይሄን መልእክት እንደሚናገሩ ቃል ገብተውልናል ስለዚህ የጠበል ጠዲቅ መርሃ ግብራችን እዚሁ ውጤታማ መሆን ጀምሯል ማለት ነው ወደ መፍትሄ እናመሰግናለን እግዚአብሔር ያክብርልን ተመልካቾቻችን የዛሬ የጸበል ጸዲቅ መርሃ ግብራችን የተከታተላችሁትን ይመስል ነበር በእኛ በኩል አበቃን ይቆየን